አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። ሂላል ፕሮዳክትስ ያለ ድንጋይ የሚሰራ ብራንድ የሆነ አውቶማቲክ ሰዓት በተመጣጣኝ ዋጋ የምትፈልጉ ከሆነ እንዲሁም ለጥንዶች የሚሆን ማች የሆኑ ሰዓቶችን ከፈለጋችሁ ከላይ ባስቀመጥንላችሁ ስልክ ቁጥር መደወል ትችላላችሁ። ብዛት ለምትፈልጉ ጥርት ያለ አስተያየት አለ። ያላችሁበት ቦታ እንዳያስጨንቃችሁ እንልክላችኋለን። ከእናንተ የሚጠበቀው መደወል ብቻ ነው። በድሮ ጊዜ አንድ ሳሊም የተባለ እረኛ ይኖር ነበር። ሳሊም በጣም ምስኪንና እድሜዎቹ 30 ያለፉ እስካሁን ድረስ ያላገባ ብቻውን የሚኖር ምስኪን እረኛ ነበር። በዚህም ሁኔታ ላይ ሳለ አንድ ቀን በጎቹን በሚያግድበት ሰዓት በጨርቅ የተጠቀለለን ነገር መሬት ላይ ያገኛል። ውስጡንም ከፍቶ ሲመለከት አንድ ገና ባንቅ አልባ ያለች ትንሽዬ ልጅ ነበረች። ሳሊም ባየው ነገር በጣም ተደናገጠ። በዛ ለጥ ያለ በረሃ ላይ ማንም ሳይኖር ይህችን ምስኪን ልጅ ማን ይጣላት ብሎም በጣም አዘነ። ብቻዋን ጥሏት ሊሄድም አልፈለገም። ልጅቷንም አስተካክሎ ከያዛት በኋላ ወደ መንደሩ ይዟት ይመለስ ጀመር። ከሱ ቤት አጠገብ አንድ ጎረቤት ነበረችው። እሱ ምን ማድረግ እንዳለበት ስላላወቀ ቀጥታ ይዟት የሄደው ያቺ ጎረቤቱ ጋር ነበር። ጎረቤቱ ፋጢማም ሳሊም ልጅን ይዞ እንደመጣ ስታይ በጣም በመገረም ልጁን ቶሎ ብላ ተቀበለችውና ይህንን ልጅ ከየት ነው ያመጣኸው ብላ ጠየቀችው። ሳሊምን በመንገድ ላይ በጨርቅ ተጠቅልላ እንዳገኛት ይነግራታል። ፋጢማም ልጅቷን በስስት እየተመለከተች ይህች ልጅ ገና ከተወለደች ሳምንት አልሆናትም፣ ምን አይነት ጨካኝ ቢሆን ነው ልጁን አውጥቶ በበረሃ ላይ የሚጥለው አለች። ወደ ሳሊምም ዞራ ምናልባት እኮ ይሄ አላህ ላንተ የዋለልህ ውለታ ሊሆን ይችላል፣ ብቸኝነትህን አይቶ ነው አላህ ይህንን ያማ ያመጣልህ፣ ስለዚህ በአግባቡ ልትጠብቀውና ልትንከባከበው ይገባል አለችው። ሳሊምም ይህንን ሲሰማ ውስጡ ትንሽ ተረጋጋ፣ ደስ አለው። ስሟንስ ማን ልበለው ብሎ ጠየቃት። ፋጢማም ስሟንማ ራህመት በለው፣ ይህችማ ዝነት ናት ወደ አንተ ቤት የፈሰሰች አለችው። ሳሊምም ብቸኛ ቢሆንም ለራሱ እንኳን ቀለብ የሚያገኝበት ነገር ባይኖርም ራህመትን ይዞ ለማኖር ወሰነ። በቀጣዩ ቀን ሳሊም ልጅ ማግኘቱና ልጅን እያሳደገ መሆኑ በመንደሩ ሰዎች ሁሉ ዘንድ ተንሰራፋ። የእያንዳንዱ ሰው አስተያየት የተለያየ ነበር። አንዳንድ ሰዎች ሳሊም ልጅ ሰርቆ ነው ይላሉ። አንዳንዶቹ ደግሞ እኛ ሳናውቅ ያገባት ሚስት አለች ከዛን ያመጣው ይላሉ። ብዙ ያወሩ ጀመር። ሳሊምም ራህመት በጣም ስታለቅስበት ጎረቤቱ ፋጢማ ጋር ይዟት ይሄዳል። ፋጢማም ልጅቷን ተቀብላ ስትመለከታት ልጅቷ ህመም ላይ እንዳለች ገባት። ወዲያውኑ ወደ ሳሊም ዞረችና ይህች ልጅ እንክብካቤና ሕክምና ያስፈልጋታል፣ አሊያ በዚህ ህመሟ ላይ ከቀጠለች ከባድ ጉዳት ሊደርስባት ይችላል ወይ ልትሞትም ትችላለች ትለዋለች። ሳሊም ይህንን ሲሰማ በጣም ደነገጠ። ማሳከም እንዳለበትም አወቀ። ነገር ግን የማሳከሚያ ገንዘብ ኬት እንደሚያመጣ ግራ ይገባዋል። ፋጢማም ይህችን ልጅ ማጣት የለብህም፣ ማድረግ ያለብህን ነገር ሁሉ ማድረግ አለብህ። እሷን ለማሳከም የተወሰኑ በጎችን መሸጥ ካለብህም ሽጥ፣ በኋላ ምን አለ ባደረኩት የምትለውን ነገር አሁን ማድረግ አለብህ ትለዋለች። ወዲያውኑ ሳሊም ምስኪኗ ራህመትን ይዞ በአህያው ላይ ወጥቶ ወደ ከተማ መጓዝ ጀመረ። አንድ ዩሱፍ የሚባል ሐኪም ነበር። ይህ ሐኪም ሙሉ ነጭ ጺም ያለው እድሜው ገፋ ያለ ታዋቂ ዶክተር ነበር። ሳሊም የሚያመራው እሱ ጋር ነበር። ዶክተሩም ልጅቷን ከመረመራት በኋላ ለሳሊም ወረቀትን ሰጠውና ይህንን መድኃኒት ገዝተህና ይለዋል። ሳሊምም የመድኃኒቱን ዋጋ ሲመለከት በጣም ይደነግጣል። እሱ ካለው ገንዘብ በጣም ከፍተኛና ውድ ነበር። ሳሊምም በጣም ደነገጠ። የሚያደርገው ነገር ግራ ገባው። ምን ማድረግ እንዳለበትም ግራ የገባው ሳሊም ወረቀቱን ከዶክተሩ ተቀብሎ ከሐኪም ቤቱ ይወጣል። በመንገድ ዳር ላይ ቁጭ ብሎ ማልቀስ ጀመረ። የአላህ ነገርም ሆኖ በዛ በኩል አንድ ዳቦ የተሸከመች ሴት በሱ ጋር ስታልፍ ሲያለቅስ ስትመለከተው ወደሱ ጠጋ አለችና ምን ሆነህ ነው ወንድሜ ለምንድን የምታለቅሰው ብላ ጠየቀችው። ሳሊምም ልጁ ታማበት መድኃኒት መግዣ እንዳጣ እያለቀሰ ይነግራታል። ልጅቷም በጣም ታዝንለትና እዚሁ ጠብቀኝ መጣው ብላው ትሄዳለች። ከትንሽ ቆይታ በኋላም ያቺ ሴት ከአንድ ወጣት ጋር ትመጣለች። ወደ ሳሊም ጋርም ጠጋ አሉና ይሄ አጎቴ ሰዓድ ነው ሊረዳህ ይፈልጋል አለችው። ሰዓድ የተባለውም ሰው ወደ ሳሊም ጋር ጠጋ አለና አብሽር ወንድሜ፣ ታሪክህን ስሰማ በጣም ያዘንኩት፣ መድኃኒቱን ለመግዛት ምን ያህል ያስፈልጋል አለው። ሳሊምም መድኃኒቱን ለመግዛት የሚያስፈልገውን ገንዘብ ሲጠይቀው ወዲያውኑ ይህ አካል አውጥቶ ይሰጠዋል። ሳሊምም በጣም ተደሰተ። እንባውንም ሳይጠርግ አላህን እያመሰገነ ሰዓድንም አመሰገነው።
ከዛም ወዲያውኑ መድኃኒቱን ገዝቶ ወደ ዶክተሩ ጋር ይመለሳል። ዶክተሩም ሳሊም መድኃኒቱን ገዝቶ ሲመለስ በጣም ተደሰተ። ልክ አድርገሃል፣ ትክክለኛውን መድኃኒት ነው የገዛኸው፣ መድኃኒቱን በአግባቡ ቀንና ማታ ትሰጣታለህ ይለውና ራህመትን ይሰጠዋል። ሳሊምም ራህመትን ይዞ ወደ መንደሩ ይመለሳል። ከተወሰኑ ቀናቶች በኋላ ራህመት መድኃኒቱ ይጠቅማትና እየተሻላት ይመጣል። ሙሉ ለሙሉ ጤናዋም ተመልሶ እንደ ልጅ መጫወት፣ መሳቅ፣ አንዳንዴ ደግሞ ማልቀስ ጀመረች። በዚህም ሳሊም በጣም ደስተኛ ነበር። የሰውን በግና ፍየል ጠብቆ በሚያገኘው ትንሽ የብር ሳንቲም ለሱና ለራህመት የሆነችን ነገር ያደርጋል። አንድ ቀንም በጎችን እያገደ ሳለ ከሰማይ ላይ ያሉ በራሪ አሞራዎች በአንድ ቦታ ላይ ተሰብስበው ሲጫጫሁና ሲዟዟሩ ይመለከታል። በነገሩ ግራ የተጋባውም ሳሊም ወደዛ ቦታ ያቀና ጀመር። ቦታው ላይም ሲደርስ ያየውን ነገር ማመን አቃተው። በአንድ ከረጢት ሙሉ የተሞላ የወርቅ ሳንቲሞች ነበሩ። ሳሊም ባየው ነገር ግራ ተጋባ። በህልሜ ነው በእውኔን ያለሁት እስከሚል ድረስ በጣም መጠራጠር ጀመረ። በጣም ያስገረመው ደግሞ የወርቅ ሳንቲሞቹን ያገኘው መጀመሪያ ልጅቷን ያገኛት ቦታ ነበር። ሳሊምም ወርቆቹን ይዞ ወደ ቤቱ ይመለሳል። በቤቱ ሳይሆን የገባው ጎረቤቷና እንደ እናት የሚያያት ፋጢማ ጋር ነበር። ፋጢማም ሳሊም በእጆቹ የያዘውን ወርቅ ስትመለከት በጣም ተገረመች። ሳሊም ሆይ ይህ ሁሉ ወርቅ ከየት ነው ያመጣኸው? የሰው ንብረት ነክተህ ብቻ እንዳይሆን አለችው። ሳሊምም አረ የሰው ንብረት አልነካሁም ብሎ ያጋጠመውን ነገር ሁሉ ይነግራታል። ፋጢማም ይህንን ስትሰማ በጣም ተደሰተች። ይሄማ አላህ ላንተ ብሎ የዋለልህ ትልቅ ውለታ ነው። ንብረቱን ማስቀመጥ ባለብህ አግባብ ቦታ ላይ አስቀምጠው፣ ለሰዎች ደግሞ እንዳትናገር፣ ምናልባት ሊመቀኙብህ ይችላል አለችው። ከዛን ቀን በኋላ ሳሊም ንብረቱን በአግባቡ እየተጠቀመ ለራህመት ጥሩ ልብሶችን እየገዛላት፣ ጥሩ ምግቦችን እየገዛ ሊወርቅ የደረሰውንም ቤት ያድሰው ጀመር። የማይቀር ነገር የለምና ሰዎችን መጠራጠር ጀመሩ። ሳሊም ይሄ ሁሉ ንብረት ኬት አምጥቶ ነው እንደዚህ የሚዘንጠው፣ እንደዚህ ልጁን የሚያበላ የሚያጠጣው? የሰው ንብረት ሰርቆ ሊሆን ይችላል ወይ የወደቀ ንብረትን አግኝቶ ሊሆን ይችላል እያሉ ሰዎች መጠራጠር ጀመሩ። አንዳንድ ሰዎች እየመጡ ይጠይቁታል። ሳሊምም ምንም አይነት ንብረት እንዳላገኘ ይነግራቸዋል። አሁን ሳሊም በሞላ ጎደል እንደ ማንኛውም ሰው ተከብሮ በራሱ ቤት እየኖረ ነው። በዚህም ሁኔታ ላይ ሳለ አንድ ቀን የቤቱ በር በኃይል ይንኳኳል። 3 ፊታቸው የተሸፋፈኑ ሌቦች ነበሩ። ወደ ውስጥም ገቡ። ወቅቱም መሽቶና ዝናብ ነበር። ሳሊም ወርቆቹን አምጣ አሊያን ገለሃለን አሉት። ሳሊምም ወርቅ እንዳገኘው ከታወቁ ብሎ በመገረም እኔ ምንም አይነት ወርቅ አላገኘሁም ብሎ ይክዳቸዋል። እነሱም ወርቅማ እንዳገኘህ ሰምተናል፣ የማታመጣ ከሆነ እያሉ ያስፈራሩት ጀመር። ጭቅጭቃቸውም ከፍ ሲል ራህመት ከተኛችበት ተነስታ ማልቀስ ጀመረች። ሌቦቹም የራህመትን ድምጽ ሲሰሙ ልጅህን አፏን የማታዘጋት ከሆነ እዚሁኑ ጸጥ የምናደርጋት አሉት። በዚህ ሰዓት ግን ሳሊም በጣም ተናደደ። ቆፍጠን ብሎ ቆመና ልጅቷንማ ምንም ልታደርጓት አትችሉ፣ የፈለጋችሁትን ነገር ውሰዱ፣ ልጅቷን ግን መንካት አትችሉም አላቸው። በዚህ ሰዓትም ሌቦቹ ከውጭ የሚመጣ የሰዎችን ኮቴ ሲሰሙ እናምልጥ ሰዎች መጥተዋል ብለው እየሮጡ ተደናብረው ከቤቱ ይወጣሉ። ሳሊምም ሌቦቹ ምንም ሳያደርጉት በመሄዱ በጣም ደስተኛ ሆነ። በቀጣዩ ቀንም አንድ በመንደሩ ላይ የሚታወቅ ዩሱፍ የተባለ አዛውንት ነበር። ወደ ሳሊም ጋር መጣና ሳሊም ሆይ ያገኘኸው ንብረት ጣጣ ላይ ሳይከተህ አይቀርም፣ ወደ ዳኛው ጋር ሄደህ ብታሳውቀው የተሻለ ይሆናል አለው። ሳሊምም የዩሱፍን ምክር ተቀብሎ ወደ ዳኛው ጋር ይሄዳል። ለዳኛውም ሄዶ ሁሉንም ነገር ምንም ሳያስቀር ይነግረዋል። ዳኛውም አንተ ያደረግከው ልክ ነው፣ ሌቦቹን ለማግኘት ጥረት ማድረግ አለብኝ፣ እስከዛው ግን ንብረቱን አግባብ ባለበት ቦታ ጠብቀህ ልታስቀምጠው ይገባል አለው። ሳሊምም ወደ ቤቱ ይመለሳል። ራህመትም እያደገች የመጀመሪያ ቃሏን መናገር ጀመረች። ሳሊምን ባባ እያለች ነበር የሚጠራው። በዚህም ሳሊም በጣም ደስተኛ ነበር። ልጅን የማግኘት ኒዕማ ምን ያህል ትልቅና ደስተኛ እንደሚያደርግ ሳሊም በተግባር ስላየው በጣም ደስተኛ ነበር። ራህመትን ማግኘቱ ነበር እቤቱ ላይ ራህመት የፈሰሰው። አንድ ቀንም ሳሊም እቤቱ ቁጭ ብሎ ሳለ የቤቱ በር ይንኳኳል። በር ላይም የቆመ አንድ ሰው ነበር። ያ ሰው ወደ ሳሊም እየተመለከተ ከዓመታት በፊት ልጅ ጠፍቶብኝ ነበር፣ በረሃ ላይ ነበር የጠፋችብኝ፣ ሰዎች ወደዚህ ጠቁሙኝ የመጣሁት አለው። ሳሊምም ግራ በመጋባት አንተ ማን ነህ ብሎ ይጠይቀዋል። ሰውየውም እኔ ማሂር እባላለሁ፣ የሞተችባት የልጅቷ እናት ወንድም ነኝ። እናቷ ወይም እህቴ ስትሞትብኝ ልጅቷን ለኔ ሰጠችኝና በሚገባ ሳደጋት ብላኝ ነበር የሞተችው። በሰዓቱ እኔ ብቻዬን ስለነበርኩኝና ልጅን መንከባከብ ስለማልችል ከዛም በኋላ እኔ አልነበርኩ። ከተወሰነ ጊዜ በኋላ መጥቼ ስለ ልጅቷ ስጠይቅ ልጅቷ እንደጠፋች ሰማሁ። አንዳንድ ሰዎች አክስቴ አውጥታ እንደጣለች ነግረውኝ ነበር።
ብዙ ሰዓት አፈላለኩኝ። በስተመጨረሻም ወደዚህ ተጠቁሜን የመጣሁት አለው። ሳሊምም አዎ እኔ ጋር ልጅ አለች፣ ነገር ግን ይህች ልጅ ያንተ መሆኗን በምን አረጋግጣለሁ አለው። ማሂር የተባለውም ሰውዬ ወረቀትን አውጥቶ ይኸው ልጅቷ ስትወለድ የተሰጣት ወረቀት ነው፣ ስሟም ሳራ ነበር፣ በጀርባዋ ላይም ጠባሳ አለባት ይለዋል። ሳሊምም ይህንን ሲሰማ በጣም ደነገጠ። ራህመትም በጀርባዋ ላይ ጠባሳ ነበረ። የምትላት ልጅ እኔ ጋር አለች፣ ነገር ግን ልሰጥህ አልችልም፣ ምክንያቱም ሙሉ ለሙሉ እርግጠኛ አልሆንኩም ይለዋል። ሰውየውም እኔ ልወስዳት አይደለም የመጣሁት፣ የእህቴ አደራ ስላለብኝ ጥሩ ቦታ እንዳለች ለማረጋገጥ ነው ይለዋል። ሳሊምም ማሂርን ይዞት ወደ ቤት ይገባል። ማሂርም ልጅቷን ሲመለከታት ማልቀስ ጀመረ። የልጅቷ አይንና አሳሳቋን ሲመለከት ቁጭ እህቴን የምትመስለው እያለ ማንባት ጀመረ። እዛው ቁጭ ብሎም ከልጅቷ ጋርም ተጫውቶ ከሳሊም ጋርም ለረጅም ሰዓት አብሮ ማውራት ጀመሩ። ሊወጣም ሲል ማሂር እንዴት ይሻላል ብሎ ሳሊምን ይጠይቀዋል። ሳሊምም አንተ አጎቷ እስከሆንክ ድረስ ሐቅ አለ፣ በፈለግከው ጊዜ በተመቸ ሰዓት መተህ እሷን ልታገኛት ትችላለህ ይለዋል። ማሂርም በዚህ በጣም ደስተኛ ነበር። አንተ በጣም መልካምና ጥሩ ሰው ነህ፣ እህቴ ባለችኝ አደራ መሰረት የሚገባው ሰው አንተ ነህ አለውና ወደ ቤቱ ይሄዳል። ከዛን ቀን በኋላ ማሂር ወደ ራህመት ጋር እየመጣ ብዙ ስጦታዎችን፣ ልብሶችን፣ ምግቦችን ይዞላት ይመጣ ጀመር። በዚህም ራህመት በተሻለና በጥሩ እንክብካቤ ማድረግ ጀመረች። የማሂርም ሁኔታ ከቀን ወደ ቀን እየተስተካከለ መጣ። ትንሽዬ ሱቅም በቤቱ አቅራቢያ ይከፍታል። በሱቁ ላይ ወተቶችንና የተወሰኑ ሸቀጣ ሸቀጦችን ይሸጥ ጀመር። በመንደሩ ያሉ ሰዎች ለዓመታት ከንፈራቸውን መጠው ሳሊም ላይ ቢመቀኙም እሱ ግን እየተለወጠና ከፍ እያለ ሲመጣ መመቀኘታቸውን አቁመው ሳሊምን ያከብሩት ጀመር። ወደሱ ጋርም እየመጡ ምክርን ይጠይቁታል። አንዳንድ እሱ ላይ መጥፎ ነገር የሚያሴሩበትም ሰዎች ወደሱ ጋር እየመጡ ይቅርታ ይጠይቁታል። እባክህ ሳሊም ይቅርታ አድርግልን፣ ያደረግነው ነገር አግባብ አይደለም እያሉ ይቅርታ ይጠይቁት ጀመር። ሳሊም ግን ልቡ ንጹህ ስለነበር የእያንዳንዱን ይቅርታ ነበር የተቀበለው። በዚህም ራህመት እያደገች ትመጣለች። ነገር ግን የሳሊም ፈተና በዚያ አላበቃም ነበር። አንድ ግርማ ሞገስ የተላበሰ ሰው ወደነ ሳሊም መንደር ይመጣና የሱን ቤት አሳዩኝ ብሎ ይጠይቃል። የሳሊምንም ቤት ባየ ሰዓት ወደዛ ሄዶ በሩን በኃይል ያንኳኳዋል። ሳሊምም ሰውየውን ሲመለከተው ከዚህ በፊት የማያውቀውና ለየት ያለ ሰው ነበር። ምን ልታዘዝ ወንድሜ ብሎ ጠየቀው። ሰውየውን በቁጣ የኔ የወንድሜ ልጅ አንተ ጋር እንደምትኖር አውቃለሁ፣ እሷን ለወስዳት ነው የመጣሁት አለው። ሳሊምም ይህንን ሲሰማ ይህንማ በፍጹም አላደርግም፣ አንተ ማን ስለሆንክ ነው ዝም ብዬ ልጄን አንስቼ የምሰጥህ ይለዋል። ሰውየውም እኔማ የሷ አጎት ነኝ፣ ይህች ልጅ ተከብራ በዘሯ መኖር አለባት፣ ስለዚህ ልጅቷ የምትገባው ለኔ እንጂ ላንተ አይደለም ይለዋል። ሳሊም ግን በፍጹም አላደርገውም ብሎ መንገዱን ይዘጋበታል። ሰውየውም እንደዛ የምታደርግ ከሆነ ሄጄን የምከስህ ይለውና ቀጥታ ወደ ዳኛው ጋር ያመራል። የሰፈሩ ዳኛ ጋርም ሄዶ ማሂርን ይከሰዋል። የገዛ የወንድሜ ልጅ ከንብረት ጋር ስላገኛት ለንብረት ብሎ እሷን እያሳደገ ነው ያለው፣ እሷ ደግሞ ከሱ የበለጠ ለኛን የምትገባው ከብዙ ፍለጋ በኋላ አሁን ስላገኘኋት እንጂ መጀመሪያም እንዲወስዳት አልፈቅድለትም ነበር ብሎ ዳኛው ዘንድ ይከሰዋል። ዳኛውም የሰውየውን ክስ ከሰማ በኋላ ሳሊምን ይዛችሁልኝ ነው ብሎ አዘዘ። የመንደሩ ሰዎችም ይህንን ሲሰሙ በጣም አዘኑ። ሁሉም ሳሊም ጥሩ ነገር እንዲገጥሙ በማሰብ ዱዓ ያደርጉለት ጀመር። ሳሊምም ራህመትን ይዞ ወደ ዳኛው ጋር ያመራል። ዳኛውም ሁለቱንም ፊት ለፊት ካቆማቸው በኋላ የሁለቱንም ክስ ማዳመጥ ጀመረ። ሰውየው ለዳኛው መጀመሪያ የነገረውን ነገር ድጋሚ ይነግረዋል። ሳሊምን በተራው እንባ አይኑ ላይ ያቀረረ ቆፍጠን ብሎ መናገር ጀመረ። ይህች ልጅ በረሃ ላይ ተጥላ የአውሬ መጫወቻ እንዳትሆን ከድህነቴን ባሻገር አንስቼ ለማሳደግ ሰበብ የሆንኳት እኔ ነኝ። ባላነሳትና እዛው ብትሆን ኖሮ ይህች ልጅ አሁን እዚህ ጋር ባልቆመች ነበር ብሎ ተናገረ። ያ ሰውዬ ግን እኔ ዘመድ ስለሆንኩኝ ለሷ የምገባው እኔ ነኝ፣ ያለፈው አልፏል፣ አሁን ግን ዘመዷ እኔ ስለሆንኩኝ እኔ ልወስዳት ይገባል በሚል ነበር ይከራከር የጀመረው። ዳኛውም የሁለቱንም ንግግር በደንብ ካዳመጠ በኋላ በራሴ ከምፈርዳልና ራህመትን ጠራት። ሁለቱም ፊት አቆማትና ከማን ጋር ነው መኖር የምትፈልጊው? እዚህ ጋር ዘመድሽ አለ፣ እዚህ ጋር ደግሞ ያሳደገሽ ሰው አለ፣ ከሁለቱም መርጠሽ ብትሄጂ ትችያለሽ ይላታል። ራህመትም ማልቀስ ጀመረች። ቀና አለችና የዛን ሰውዬ ፊት ተመለከተች። ወደ ሳሊምም ዞረችና የሱንም ፊት ተመለከተች። ከዛም ለዳኛው እንዲህ አለችው፣ እኔ መኖር የምፈልገው ከአባቴ ሳሊም ጋር ነው ብላ መለሰች። በዚህም ማሂር በጣም ተደሰተ፣ ከልቡም ማልቀስ ጀመረ። ራህመትንም ተነስቶ አቀፋት። ዳኛው ለሳሊም ፈረደለት። ፍርድ ቤት የተሳተፉ ሰዎች ሁሉ በጣም ተደሰቱ። ዘመዷ ነኝ ያለውም ሰውዬ ተናዶ ከፍርድ ቤት ይወጣል።
ወደ መንደርም ሲመለሱ መንደር ላይ ያሉ ሰዎች ራህመትን በጥሩ አቀባበል ተቀበሏቸው። ወደ ቤታቸውም ሊገቡ ሲል ፋጢማ ለራህመት እንኳን ደስ አለሽ፣ ጥሩ ነገር ነው ያደረግሽው፣ ትክክለኛ አባትሽን የመረጥሽው አለቻት። ሳሊምም ወደዛ ሲመጣ ስትመለከተው ፋጢማ ጠራቸውና አየህ አይደል ከዚህ በፊት የነገርኩህ ነገር እውነት ሆነ። በዚህች ልጅ ጥሩ ገምተን ራህመት ማለታችን ራሱ አላህ በቤትህ ላይ ትልቅ ራህመትን አፈሰሰ አለችው። ሳሊምም አዎ ብሎ በጣም ደስተኛ ሆነ። ራህመትም እያደገች መጣች። እድሜዋም ከፍ ብሎ ትምህርትን ተምራ ቁርአንን ሐፍዛ ከጨረሰች በኋላ በመንደሩ ላይ ያሉ ልጆችን ህፃናቶችን ታስተምር ጀመር። ስለ ወላጆች ሐቅ፣ ስለ ተማረችው ቁርአን፣ ለልጆች ይጠቅማል ያለችውን ነገር በጠቅላላ ታስተምር ጀመር። በዛ መንደር ላይ ቁርአን ያስቀራት ሼኽ አንድ ወጣት ልጅ ነበረው። በስነ ምግባሩ በጣም ጥግና ብዙ ሰዎች ለልጃቸው የሚመኙት ሰው ነበር። ይሄ ልጅም ለማግባት የወሰነውና የመረጠው ራህመትን ነበር። አባቱም በዚህ በጣም ደስተኛ ነበር። ቀጥታ ሳሊም ጋር ይሄድና ልጁን ፈልጎ እንደመጣ ይነግረዋል። ሳሊም ይህንን ሲሰማ በጣም ተደሰተ። በሙሉ አቀባበል ሳሊም ልጁን ራህመትን ይድርለታል። ራህመትም አገባች። ከተወሰኑ ዓመታት በኋላም አንድ ቆንጂዬ ወንድ ልጅን ወለደች። ስሙንም ሳሊም አለችው። ምክንያቱም ላሳደጋትና ለተንከባከባት ሰበብ ለሆናት አባቷ ሳሊምን ያስታውሰኛል ብላ በማሰብ ነበር። አያት የሆነውም ሳሊም ወደ እሷ ቤት በየቀኑ እያመራ ከትንሹ ልጅ ሳሊም ጋር ይጫወት ነበር። አንዳንድ ጊዜ አላህ የሚወደውን ነገር ስንሰራ ያ ነገር በጣም አስቸጋሪና ካለንበት ሁኔታ ጋር የማይመች ቢሆንም እንኳን ምናልባት ያ ነገር አላህ ለኛ ያመጣው ፈተና ሊሆን ይችላል። ምንም ያህል ቢከብደን መልካምን ነገር መስራት መጨረሻው ያማረ ነው የሚሆነው። አላህም ሱብሓነሁ ወተዓላ መቼም ቢሆን በዛ ፈተና ላይ ጸንተን ካለፍን አጅር የማይሰጠን ምንም አይነት ሰበብ የለም። ዋና የኛ መጠንከርና ጥሩን ነገር ለመስራት ያለን ተነሳሽነት ነው። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ከተከታተላችሁ ኮሜንት ስር በመግባት ስለ ታሪኩ አስተያየት ስጡ። እንዲህ አይነት አስገራሚና አስተማሪ ታሪኮችን ለማግኘት ሂላል ኢስላሚክ ስቶሪን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።